ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬ ቆይታችን 3 መሰረታዊ ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ሀያላን ሀገራት ከማሸማገል ይልቅ እንደ እንግሊዝ ያሉ ሀገራት ለኤርትራ ለሚገኙ ዜጎቻቸው ማስጠንቀቂያ ሰጥተዋል። እንግሊዝ ለዜጎቿ የሰጠችው ማስጠንቀቂያ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሀገራቸው ኤርትራ ላይ ከሚያደርጓቸው አምባገነናዊ ስርዓቶች በተጨማሪ ከኢትዮጵያ ጋር አሁን የገቡበትን ውጥረት ወደ ለየለት ጦርነት ያመራል የሚል ግምት እንዲሰጠው አድርጎታል። በዚህ ጉዳይ ላይ እንግዲህ ሰፋ ያለ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው የኢትዮ ጅቡቲ አዲስ የምስራች ተሰምቷል። የኢትዮ ጅቡቲ የሁለትዮሽ ግንኙነት መጠናከርን ተከትሎ ለኢትዮጵያ ከፍተኛ የሚባል የውጭ ምንዛሬን የሚያስገኝና ኢትዮጵያ ወደ ውጭ ገበያ የምታቀርባቸው ምርቶችን ምርታማነትን በማሳደግ ገበያውን ለመቆጣጠር የሚያስችላትን የምስራችም ደግሞ የኢትዮ ጅቡቲ የሁለትዮሽ ግንኙነት ላይ ተበስሯል። ይህ አዲስ የምስራች ምንድን ነው? ከምስራቹ በስተጀርባ ያለው ሚስጥራዊ ነገር ምንድን ነው? በሚለው ላይ ዝርዝር መረጃ አለላችሁ። ሶስተኛውና የመጨረሻው አጀንዳችን ከኢትዮጵያ ጋር ጠንካራ የሚባል የሁለትዮሽ ዲፕሎማሲ ግንኙነት ያላት የተባበሩት አረብ ኤምሬት የነዳጅ አቅራቢ ሀገራት ህብረት የሆነችበትን የአባል ሀገራቱን ህብረት ለቃ ለመውጣት ውሳኔ ማሳለፏ ተሰምቷል። የተባበሩት አረብ ኤምሬት ይህን ውሳኔ ማሳለፏ ደግሞ እንደ ኢትዮጵያ ላሉ ሀገራት የሚሰጠውን ኢኮኖሚያዊና ፖለቲካዊ ጥቅም እንዲሁም ደግሞ አጠቃላይ አንድምታውን በተመለከተም ዝርዝር መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩን ጠይቃችኋለሁ። እስከዛው ግን አብራችሁ ቆዩ። የመጀመሪያው መረጃችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት እየተጠናከረ መምጣቱን ተከትሎ የእንግሊዝ የውጭ ጉዳይና የኮመንዌልዝ ልማት ቢሮ በጋራ በመሆን በኤርትራ ለሚገኙ እንግሊዛውያን ጥብቅ የተባለ ማሳሰቢያን ሰጥተዋል። በነገራችን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት ያመራል የሚለው ግምት ከጊዜ ወደ ጊዜ እየጨመረ መጥቷል። ይህ ሊሆን የቻለው የኤርትራ መንግስት በተደጋጋሚ የኢትዮጵያን የውስጥ ጉዳዮች ላይ ጭምር ጣልቃ በመግባት በኢትዮጵያ ድንበር አካባቢዎች ላይ የተለያዩ እንቅስቃሴዎችን በግብጽ መንግስት ድጋፍና የኢትዮጵያን የውስጥ ኃይል የሆነው እንደ ህወሓትና ሌሎች ታጣቂ ኃይሎችን ጭምር በመጠቀም ኢትዮጵያን ለማፍረስ ከፍተኛ ጥረት እያደረጉ መሆናቸውን ተከትሎ ነው። የኢትዮጵያ መንግስት በተደጋጋሚ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ የሚያደርገውን ጣልቃ ገብነት እንዲያቆም ጭምር በተደጋጋሚ ጥሪ ያቀርባል። ከኤርትራ መንግስት ግን እስካሁን በጎ የሚባል ምላሽም አልተሰጠም። ታዲያ እነዚህ መነሻ በማድረግ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት አይቀሬ መሆኑ በተረጋገጠበት በዚህ ወቅት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢትዮጵያ ከፍተኛ የሚባሉ የጦር ጀነራሎች ከቀይ ባህር ጋር በተያያዘ እያስተላለፏቸው ያሉትን መልእክቶች መነሻ በማድረግ የኤርትራ መንግስት ባለስልጣናት ኢትዮጵያ በኤርትራ ላይ የጦርነት ነጋሪትን እየጎሰመች ነው የሚል መልእክታቸውን እያስተላለፉ ነው። እንደ ሮይተርስና ሌሎች የተለያዩ ዓለም አቀፍ የሚዲያ ተቋማትን ጭምር ገንዘብ ክፍያን በመክፈል በተለያዩ መንገዶች ኢትዮጵያን የጦርነት ጠማቂ ግጭት ፈጣሪ አድርገው ለመሳል የሚደረጉ ጥረቶች መጠናከራቸው በኢትዮጵያና በኤርትራ መካከል ያለው ውጥረት አድጎ ወደ ለየለት ግጭት ሊያመራ ይችላል የሚለውን ግምት ከፍ እንዲል አድርጎታል። በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ግጭት ወይም ደግሞ ጦርነት ሊያመራ ይችላል የሚሉ ዓለም አቀፍ ትንታኔዎች፣ ዓለም አቀፍ መግለጫዎች እየተሰጡ ባሉበት በዚህ ወቅት ላይ ደግሞ በአሜሪካና በኤርትራ መካከል የሁለትዮሽ ዲፕሎማሲያዊ ግንኙነት ይፈጠራል ወይም ደግሞ አሜሪካ ያንን ለመፍጠር ፍላጎት አላት የሚል መረጃን ዎል ስትሪት ጆርናል አጋርቶም ነበር። ዎል ስትሪት ጆርናል ያንን መረጃ ባጋራ ማግስት ደግሞ እንግዲህ የአሜሪካ የቀድሞ የአፍሪካ ቀንድ አምባሳደር የነበሩት አምባሳደር ቲቦር ናጂም በአሜሪካና በኤርትራ መካከል የሁለትዮሽ ግንኙነት እንደማይፈጠር ይልቁንም አሜሪካ ሙሉ ትኩረቷን በአፍሪካ ቀንድ ላይ ወደ ራስ ገዟ ሶማሌላንድ እንደምታዞር ጭምር ገልጸዋል። ታዲያ እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የአሜሪካ መንግስትና በኤርትራ መካከል የዲፕሎማሲ ግንኙነት ሊፈጠር ይችላል እየተባለ ባለበት ወቅት ላይ ከሀያላን ሀገራት መካከል በቀዳሚነት የምትጠቀሰው እንግሊዝ በኤርትራ የሚገኙ ዜጎቿን በቆንጽላ ጽሕፈት ቤት የሚሰሩ ዜጎቿን ጭምር አስጠንቅቃለች። የእንግሊዝ ማስጠንቀቂያ ከምን የመነጨ ነው? በማስጠንቀቂያው ላይ ምን ተካተተ? የሚለው ደግሞ ሌላው ዋነኛ ጉዳይ ነው።
እንግሊዝ እንግዲህ በሰጠችው ማስጠንቀቂያ መሰረት በኤርትራ የየብስ ድንበሮች ላይ 25 ኪሎ ሜትር ላይ የሚጠጋ ርቀት ላይ የእንግሊዝ ዜጎች እንቅስቃሴ እንዳያደርጉ ወይም ደግሞ የሚያደርጓቸውን የጉዞዎች እንዲቆጠቡና እነዚህ ጉዞዎች ለደህንነታቸው አስጊ መሆናቸውን ጭምር በመግለጽ እንግሊዝ ዜጎቿ ከነዚህ መሰል እንቅስቃሴዎች እንዲቆጠቡ በ2025 ላይ አስቀድማ ማስጠንቀቂያ ሰጥታ ነበር። ይህንኑ ማስጠንቀቂያ ታዲያ አሁን ላይ በ2026 ደግመዋለች። ኤርትራ በወቅቱ እንግሊዝ ይህንን ማስጠንቀቂያ ስትሰጥ ለኢትዮጵያም የማስጠንቀቂያ ተሰጥቶ ነበር። በትግራይ ክልል አካባቢ ላይ ምንም አይነት እንቅስቃሴ ዜጎቿ እንዳያደርጉ ጭምር እንግሊዝ አሳስባ ነበር። 2026 ላይ ግን ይህን መሰል ማስጠንቀቂያ እንግሊዝ አልሰጠችም። አሁን ላይ ባለው ሁኔታ እንግሊዝ ይህን ማስጠንቀቂያ የሰጠችው ወይም ደግሞ ይህን ማስጠንቀቂያ የደገመችው ከኤርትራ ጋር ወይም ደግሞ ኤርትራ ላይ ነው። ታዲያ በኤርትራ የሚገኙ የእንግሊዝ ዜግነት ያላቸው በቆንጽላ ጽሕፈት ቤት የሚሰሩ ለተለያዩ ጉዳዮች ኤርትራ የሄዱ እንግሊዛውያን በየብስ አካባቢዎች ላይ በ25 ኪሎ ሜትር ርቀት ላይ እንዳይንቀሳቀሱ ጅምር እንግዲህ አድርጋለች። እነዚህ ሁኔታዎች አሁን ላይ በ25 ከጸደቀው አዋጅ ወይም ደግሞ በ25 ከጸደቀችው ማስጠንቀቂያ ጋር አያይዛ አሁን ላይ በ26 ምን ማሻሻያዎች ተደረገባቸው የሚለው በኢትዮጵያና በኤርትራ መካከል ያለው ውጥረት ሊባባስ ይችላል ወይም ደግሞ ወደ ለየለት ግጭት ሊያመራ ይችላል የሚለው ግምት ጨምሯል። ከዛ በተጨማሪ ደግሞ በኢትዮጵያና በኤርትራ መካከል አሁን ላይ ኤርትራ እያደረገች ባለችው እንቅስቃሴ ጦርነትና ግጭት ፈንድቶ የጦርነት ሁኔታዎች ቢፈጠሩና ያልተፈለገ ጦርነት ቢነሳ በኢትዮጵያና በኤርትራ መካከል ውጥረት ከመፈጠሩ ጋር ተይዘው የእንግሊዝ ዜጎች ደህንነታቸው አደጋ ላይ ይወድቃል። ይህን መነሻ አድርጋ እንግሊዝ ዜጎቿን ኤርትራ ድረስ በመግባት ለመውሰድ ወይም ደግሞ ዜጎቿን ካሉበት ውጥረት ውስጥ ለማውጣት የሚያስችል አቅም ወይም ደግሞ እድል እንደማታገኝ ያን ደግሞ የምታገኝበት እድልም እጅግ ጠባብ መሆኑን ግምት ውስጥ በማስገባት ዜጎቿን ለማዳን ያላት ብቸኛ አማራጭ በኤርትራ የሚገኙ የእንግሊዝ ዜጎች ራሳቸውን እንዲጠብቁና ከነዚህ አይነት ሁኔታዎች ላይ ራሳቸውን እንዲያርቁ ጭምር በጥብቅ ማሳሰቢያ ነው ያሳሰበችው። ከዛ በተጨማሪ ዜጎች የራሳቸውን መውጫ መንገድ ጭምር እንዲያመቻቹም እንግሊዝ አስጠንቅቃለች። ይህ ማለት የኤርትራ መንግስት አይደለም የራሱን ዜጎች ይቅርና የተለያዩ የውጭ ሀገራት ዜጎች ጋዜጠኞችን በእስር ቤት አቆይቶ ለየትኛው መንግስት ሆነ ለየትኛውም አካል እንትናንትናን አስሬያለሁ እንትናንትናን ለፍርድ አቀርባለሁ የሚል መግለጫ ሰጥቶ ስለማያውቅ በእንግሊዝ የሚገኙ ኤርትራውያን ማንኛውም አይነት አደጋ ቢገጥማቸው ወይም ደግሞ ማንኛውም አይነት የመታሰር የመታፈን ክስተት ቢያጋጥማቸው የኤርትራ መንግስት ይፋ አውጥቶ የሚናገር ባለመሆኑ እንግሊዝ ዜጎቿን በሰጠችው ማስጠንቀቂያ መሰረት ራሳቸውን እንዲጠብቁ አድርጋለች። ከዛ በተጨማሪ የጦርነት በምን ያህል ጊዜ ሊያበቃ እንደሚችል ወይም ደግሞ ግጭቱ በምን ያህል ጊዜ ሊፈታ ይችላል የሚሉ ሀሳቦች ስለሌሉ የጦርነትና ግጭት ከመፈጠሩ ጎን ለጎን የእንግሊዝ ዜጎች ለሕክምና የሚሆናቸውን ቁሶች እንዲሰበስቡ ምግብ እጥረት እንዳያጋጥማቸው ጥንቃቄዎችን እንዲያደርጉ ጭምር እንግሊዝ አሳስባለች ማለት ነው። ስለዚህ አሁን ላይ ባለው ሁኔታ ዓለም አቀፍ ትንተናዎች እንደሚያሳዩት ፖለቲከኞች ባስቀመጡት መረጃ መሰረት በኤርትራ በማንኛውም ሰዓት በማንኛውም ሁኔታ ጦርነት ሊፈነዳ ይችላል። ከኢትዮጵያ ጋር ብቻ አይደለም። ኤርትራ አሁን ላይ ባለችበት ውጥረት አማካኝነት በሱዳን የእርስ በርስ ጦርነትም ከጀነራል አልቡርሃን ጎን በመሰለፍ የሱዳን ፈጥኖ ደራሽ ኃይሉ ላይ ጥቃት እያደረሰች ስለሆኑ የሱዳን ፈጥኖ ደራሽ ኃይል በተደጋጋሚ በሰጠው ማስጠንቀቂያ መሰረት በኤርትራ ላይ በተለይ ደግሞ በአስመራ ላይ ኢላማ ያደረጉ የድሮን ጥቃቶችን የሚከፍት ከሆነ የእንግሊዝ ዜጎች ጥንቃቄ ሊደረግላቸው የሚገባ መሆኑን መነሻ በማድረግ እንግሊዝ እንግዲህ ይሄ ነገር እንዳይፈጠር እነዚህ መሰል ጥቃቶች ደግሞ እንዳይስተዋሉ ጭምር ዜጎቿን መንከባከብ ወይም ደግሞ የመጠበቅ ኃላፊነት ስላለባት እነዚህ ጉዳዮች ላይ አበክራ ለመስራት የሚያስችላትን ቅድመ ዝግጅቶችን እያደረገች መሆኑን ገልጻ ዜጎቿ ግን በኤርትራ የሚገኙ ጥንቃቄ እንዲያደርጉ ጭምር አሳስባለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በጅቡቲ መካከል የሁለትዮሽ ግንኙነት ከማደግም በተጨማሪ ሁለቱ ሀገራት አንዳቸው ለሌላኛቸው ኢኮኖሚ መሰረት በመሆን ጠንካራ የሚባል ትስስሮችን ፈጥረው እየተንቀሳቀሱ ይገኛሉ። ታዲያ እነዚህም መነሻ በማድረግ በኢትዮ ጅቡቲ የባቡር መስመር ዝርጋታ እንዲሁም ደግሞ በኢትዮ ጅቡቲ ግንኙነት አማካኝነት አንድ አዲስ የምስራች ተበስሯል። የምስራቹን ደግሞ ኢንጂነር ታከለ ኡማ በንቲ አብስረውናል። የኢትዮ ጅቡቲ የጅምላ ጭነት ኮንቲነር አገልግሎት በይፋ ስራ ጀምሯል። ይህ የጅምላ ጭነት ኮንቲነር አገልግሎት ባለፉት ጊዜያት ላይ ግንባታ ላይ የነበረ ዘመናዊነት የታከለበት ቴክኖሎጂን የተላበሰ ሲሆን ይህ የጅምላ የጭነት አገልግሎት በኢትዮጵያና በጅቡቲ መካከል ተገንብቶ መጠናቀቁ ለወጪና ገቢ ንግዳችን የሚታየውን የዓለም አቀፍ የመርከብ ድርጅቶች የኮንቲነር እጥረትን
ለመቅረፍ ትልቅ አስተዋጽኦን ያበረክታል። በነገራችን ላይ በዓለም አቀፍ ደረጃ የሚገኙ የመርከብ ኩባንያዎች የኮንቴነር እጥረቶች እያጋጠሟቸው ነው። በተለያዩ የሽብር ጥቃቶች አማካኝነት ኮንቴነሮች ጥቃት እየደረሰባቸው ነው ያለው። ኮንቴነሮች ደግሞ እጥረት የሚያጋጥም ከሆነ የወጪ ገቢ ንግድ እንቅስቃሴያችን በበቂ መጠን ሊከናወን አይችልም። ኢትዮጵያ አሁን ላይ ባለው ሁኔታ ወርቅ፣ የስጋ ምርቶች፣ እነዚህ ቡናን የመሳሰሉ ሌሎች ጥሬ ዕቃዎችን ጨምሮ እንደ ጨርቅ፣ ሌጦ፣ ሌዘር፣ ቆዳ የመሳሰሉትን ወደ ተለያዩ ዓለም ሀገራት ታዳርሳለች። ታዲያ እነዚህም በምታደርግባቸው ሁኔታዎች ላይ የኮንቴነር እጥረት በመርከብ ጫኞች ላይ የሚያጋጥም ከሆነ የኢትዮጵያ የወጪ ገቢ ንግድ እንቅስቃሴ እንዲስተጓጎል ያደርገዋል ማለት ነው። ታዲያ አሁን ላይ የኢትዮ ጅቡቲ ጅምላ የጭነት ኮንቴነር ወይም ደግሞ በልክ ካርጎ ኮንቴነር የምንለው አገልግሎት በይፋ መጀመር በኢትዮጵያና በጅቡቲ መካከል ያለውን ግንኙነት ከማሳደግን በተጨማሪ በዓለም አቀፍ ደረጃ የኢትዮጵያን የገቢ ወጪ ንግድ እንቅስቃሴ በኮንቴነር እጥረት ምክንያት እንዳይስተጓጎል የሚያደርጉ ድሎችን ያገኘንበት የምስራች ሆኗል። አሁን ላይ በኢትዮ ጅቡቲ የባቡር አማካኝነት የተጀመሩ የንግድ እንቅስቃሴዎች በኢትዮጵያና በጅቡቲ መካከል እየተደረጉ ያሉ የወደብ ላይ የሁለትዮሽ ስምምነቶችን መነሻ አድርገው እነ ኤርትራና እነ ግብጽ ጅቡቲን በመጠቀም ኢትዮጵያ ላይ የተለያዩ ወጥመዶችን እንጥላለን እያሉ ባሉበት በዚህ ወቅት ላይ የጅቡቲው ፕሬዚዳንት ኦማር ጊሌ እንግዲህ 6ኛውን ሀገራዊ ምርጫ አሸንፈው ከኢትዮጵያ ጋር ያለው የሁለትዮሽ ግንኙነት ተጠናክሯል። ለዚህ ደግሞ የኢትዮ ጅቡቲ የኮንቴነር ጭነት አገልግሎት በይፋ መጀመርን ተከትሎ ክቡር ኢንጂነር ታከለ ኡማ መልእክት ባስተላለፉበት ወቅት ለጅቡቲ ጉምሩክ ባለስልጣን ከፍተኛ አክብሮት እንዳላቸው ለዚህ ስራ መሳካት የተጫወቱት ሚና እጅግ ትልቅ እንደሆነ ጭምር ገልጸዋል። ታዲያ አሁን ላይ ባለው የጅቡቲ የኢትዮ ጅቡቲ የባቡር ትራንስፖርት የጀመረው የጅምላ ጭነት ኮንቴነር አገልግሎት የመጀመሪያው ዓላማ ወይም ምንድነው? ይህ ኮንቴነር አገልግሎት መጀመር የሚሰጠው ጥቅም ምንድነው ካለን የባህር ላይ የኮንቴነር እጥረትን ለመቅለፍና የጅምላ ምርቶችን በቀላሉ ለማጓጓዝ የሚያስችል ነው። ይህ ማለት ኢትዮጵያ አሁን ላይ የኢኮኖሚ መሰረታችን ወይም ደግሞ የኢትዮጵያ የሉዓላዊነት መገለጫ ተደርጎ የሚወሰደው ግብርና ፌስ እያደረጋቸው ካሉ ችግሮች ወይም ደግሞ እየገጠሙት ካሉ እንቅፋቶች መካከል አንደኛው የማዳበሪያ እጥረት ነው። ያን የማዳበሪያ እጥረት ለመፍታት ኢትዮጵያ ከፍተኛ የሚባል ገንዘብ በጀት በመበጀት በገቢ ወጪ ንግድ እንቅስቃሴ አድርጋ ኮንቴነሮችን በመጠቀም ማዳበሪያን ከሌሎች ዓለማት ወደ ሀገር ውስጥ እያስገባች ትገኛለች። እነዚህ ማዳበሪያዎች የሚገቡት በኮንቴነር ነው። ዓለም አቀፍ የመርከብ ኩባንያዎች ኮንቴነሮችን በመጠቀም ነው እነዚህ የማዳበሪያ የምንላቸውን ሌሎች የሕክምና ቁሳቁሶችን ጨምሮ ወደ ሀገር ውስጥ የሚገቡት። አሁን ላይ ባለው የዓለም እንቅስቃሴ ላይ የኮንቴነር እጥረት ፈተና በሆነበት በዚህ ወቅት ላይ ወደብ ላይ በሚደረጉ ቆይታዎች ኢትዮጵያ ስታወጣቸው የነበሩ ኢንቨስትመንቶች፣ ለወደብ አገልግሎት የምንከፍላቸው ክፍያዎች መጨመር ኢትዮጵያ ኮንቴነሮች ላይ አተኩራ እንድትሰራ አስገድደዋታል። ስለዚህ ዓላማው የኢትዮ ጅቡቲ የኮንቴነር አንቀሳቃሽ ወይም ደግሞ አገልግሎት መጀመር ዋነኛ ዓላማው በዓለም አቀፍ ደረጃ ያለውን የባህር ላይ የኮንቴነር እጥረትን በመቅለብ የጅምላ ምርቶችን እጥረትንም ቀርፎ በቀላሉ ለማጓጓዝ የሚያስችል እድልን የሚያጎናጽፍ ነው። ይህ ደግሞ ይሄ ዓላማው ነው። ይሄ ዓላማ እንዲሳካ የሁለትዮሽ ትብብር ወሳኝ ጉዳይ ነው። የሁለትዮሽ ትብብሩ ግብጽ አሁን ላይ ጅቡቲን ከግራና ከቀኝ እየተሽከረከረቻት፣ ኤርትራ ጅቡቲን እየተሽከረከረቻት፣ የሱዳኑ መሪ ጀነራል አልቡርሃን ከነ ግብጽ ጋር በመሆን በማቀድ ሶማሊያና ሶማሌላንድ መካከል ያለው ውጥረት እንደመጠቀም ያደርገው ጅቡቲን የጠቀሙ መስሏቸው እየሰጡት ያለው አጀንዳ በኢትዮጵያና በጅቡቲ መካከል ያለውን የሁለትዮሽ ግንኙነት ለማቀዛቀዝ ነው። ስለዚህ በሁለቱ ሀገራት መካከል የተፈጠሩ ጥምረቶች ጅቡቲ አሁን ላይ ለኢትዮጵያ እየሰጠች ያለችው ቅድሚያ እየሰጠች ያለችው እውቅና መጠናከር በጅቡቲና በኢትዮጵያ መካከል ያለውን ትብብር በማሳደግ የኢትዮጵያና የጅቡቲ የጉምሩክ ባለስልጣናት ከዛ በተጨማሪ የኢትዮጵያና የኢትዮ ጅቡቲ የባቡር አገልግሎት በአንድ ላይ ተጣምረው ይህ አገልግሎት እውን እንዲሆን ይህ አገልግሎት መፍትሄው እንዲታይ ያደረጉበት ወሳኝ ምዕራፍ መኖሩ ነው። ለዚህ እነዚህ ሁለቱ ሀገራት የሁለቱ አካላት ትብብር እጅግ አስፈላጊና መሰረታዊነት የተረጋገጠበት ጉዳይም ነው። ስለዚህ አሁን ላይ በዚህ ወቅት ላይ ለምንድን ነው የኢትዮ ጅቡቲ የኮንቴነር አገልግሎት የተጀመረው ካላችሁ በመካከለኛው ምስራቅ ጦርነት መፈጠር ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ነዳጅ መጨመሩ ደግሞ የትራንስፖርት ወጪን
ጭምር እንዲጨምር አድርጎታል። ታዲያ ይህንን ለመፍታት የነዳጅ ዋጋ በናረበት በዚህ ወቅት ላይ ትራንስፖርት ወጪ መጨመርን ለመፍታት የሚያስችለን አስቻይ ሁኔታ ወይም ደግሞ መፍትሄ ሊሰጠን የሚችለው ብቸኛ አማራጭ ይሄ በመሆኑ በኢትዮጵያና በጅቡቲ መካከል የተፈጠሩ ጥምረቶች ለዚህ መሰረት እንዲሆኑ አስችሏቸዋል። ሌላኛው ጉዳይ የሎጂስቲክ ቅልጥፍና ነው። በነገራችን ላይ ኢትዮጵያ ለወደብ አገልግሎት ከምታወጣው ክፍያ ጎን ለጎን በወደብ ላይ በሚኖሩ ቆይታ አንድ ኮንቲነር ወደብ ላይ ባደረ ቁጥር በሚጨምረው ዋጋ በሚፈጥረው የዋጋ ጭማሪ አማካኝነት የተለያዩ ወጪዎችን ስታወጣ ቆይታለች። ስለዚህ የኮንቲነሮቹ አገልግሎት መጀመር ኮንቲነሮች በሚፈለገው ፍጥነት ተጭነው ወደ መካከለኛው የሀገሪቱ ክፍል እንዲገቡ ያደርጓቸዋል። ይሄ ደግሞ ወደብ ላይ በማደራቸው ወይም ደግሞ ወደብ ላይ በሚኖሩ እንቅስቃሴዎች አማካኝነት የሚፈጠሩ የዋጋ ክፍያዎችን የሚቀንስ ነው። ምን መፍትሄዎችስ አሉት ካልን 5 የሚሆኑ መፍትሄዎች አሉት የዚህ አገልግሎት መጀመር። የነዚህ 5 መፍትሄዎች ኢትዮጵያ ያመጣቻቸው የፈጠረችው ፋይዳ ያመጣላት እድል አለ። የመጀመሪያው ነገር ኢትዮጵያ ለባህር ላይ ኮንቲነር ኪራይ የምታወጣውን ወጪ ለተለያዩ ዓለም አቀፍ ጉዞዎች የምታደርገው የማጓጓዣ ወጪን የውጭ ምንዛሬን በከፍተኛ ሁኔታ ይቀንሳል። የውጭ ምንዛሬ ለኢኮኖሚያችን ፈታኝ በሆነበት በዚህ ወቅት ላይ የውጭ ምንዛሬን የሚቀንስ ወሳኝ ምዕራፍ የሆነ እርምጃ በዚህ ልክ መፈጠሩ ኢትዮጵያ የውጭ ምንዛሬዋን እንድትቆጥብ የሚያስችል አዲስ እድል የሚያጎናጽፍ ነው። ሁለተኛው ምንድን ነው? ሁለተኛው የኮንቲነር እጥረት ለውጭ ንግድ ላይ የሚፈጥረውን ተጽዕኖ እናውቃለን። ለረጅም ጊዜም የኮንቲነር እጥረት መኖር የውጭ ኢኮኖሚም ደግሞ ኢትዮጵያ ለሁለትዮሽ ገበያ ትስስር ከሌሎች ዓለም አቀፍ ሀገራት ጋር የምትፈጥራቸውን ጥምረት እንዲቀዛቀዝ አድርጓታል። ስለዚህ አሁን ላይ ኮንቲነሮች፣ የባቡር ኮንቲነሮች የሀገር ውስጥ ምርቶችን ወደ ውጭ ገበያ ለመላክም ሆነ ለማቅረብ የሚያስችሉ ናቸው። የኤክስፖርት መጠንን እንዲጨምር ያደርገዋል። የኤክስፖርት መጠን መጨመር ደግሞ ሀገራችን የውጭ ምንዛሬን በከፍተኛ ሁኔታ ወደ ሀገር ውስጥ ለማስገባት ያስችላታል። ሶስተኛ የዋጋ ንረትን ለመከላከል ኢትዮጵያ አሁን ላይ ባለው እንቅስቃሴ የትራንስፖርት ወጪዋን የምትቀንስ ከሆነ ምርቶች ላይ ገቢ የሚደረጉ ምርቶች ላይ በገበያ ላይ ያላቸው ፍጆታ በገበያ ላይ የሚኖራቸው ዋጋ ጭማሪ እንዲቀንስ ያደርገዋል። አንድ ቀን ያደረ ወደብ ላይ ያደረ ኮንቲነር እና 3 ቀን አድሮ 4 ቀን አድሮ የሚመጣ ኮንቲነር ዋጋቸው እኩል አይደለም። ምክንያቱም ወደብ ላይ የሚያድርበትን ጊዜ እርዝማኔ ክፍያ ስለሚከፍል ዋጋ ንረት ይኖረዋል። ስለዚህ የዋጋ ንረትን ለመቆጣጠር የሚያስችል ነው። አራተኛ የወደብ ቆይታን መቀነስ ነው። አስቀድሜ እንደነገርኳችሁ አንድ ኮንቲነር በአንድ ወደብ ላይ ምን ያህል ቀናት ይቆያል፣ በሚቆይበት ጊዜ ምን ያህል ወጪ ያወጣል፣ ይሄ ወጪ በአጠቃላይ በእንትን ላይ በኢኮኖሚው ላይ ምን አስተዋጽኦ አለው የሚለውን አይተን ከሆነ የወደብ ቆይታው የሚቀንስ ከሆነ ወጪዎች እንዲቀንሱ፣ አላስፈላጊ የሆኑ ክፍያዎች እንዳይከፈሉ ይከላከልልናል። ስለዚህ የኢትዮ ጅቡቲ የኮንቲነር አገልግሎት በይፋ መጀመር እነ ኢንጂነር ታከለ ኡማን ጨምሮ ሌሎች በዘርፉ የተሳተፉ የጅቡቲ ጉምሩክ ባለስልጣን፣ የኢትዮጵያ ጉምሩክ ባለስልጣን፣ የኢትዮጵያ ምድር ባቡር ኮርፖሬሽንን ጨምሮ ሊመሰገኑ ኢትዮ ጅቡቲ ምድር ባቡር ኮርፖሬሽን ጨምሮ ሊመሰገኑ የሚገባቸው ናቸው። ምክንያቱም በኢትዮጵያና በጅቡቲ ኢኮኖሚ ላይ የራሱን ትልቅ አሻራ ማሳረፍ የሚያስችል ሀገራዊ ድልን የሚያጎናጽፈን አስገራሚ የተባለ እድልን ያመጣልን ጉዳይም ስለሆነ በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሶስተኛው የመጨረሻው አጀንዳም ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን የተባበሩት አረብ ኤምሬት ከዓለም የነዳጅ አምራች ወይም ደግሞ ነዳጅ አቅራቢ ሀገራት ህብረት ራሷን ለማግለል መወሰኗ ተሰምቷል። የተባበሩት አረብ ኤምሬት ይህንን ውሳኔ የወሰነችው የሀገር ሉዓላዊነትን የራሷን ክብር በማስቀደምና ብሔራዊ ጥቅሟን ለማስጠበቅ እንደሆነ ጭምር ተነግሯል። በነገራችን ላይ በተፈጥሮ የነዳጅ ሀብት የታደሉ ሀገራት አሁን ላይ በመካከለኛው ምስራቅ ጦርነት መፈጠር ምክንያት ከፍተኛ የሚባል የኢኮኖሚ ጉዳትም እየገጠማቸው ነው ያሉት። የራሳቸውን ነዳጅ መሸፈን ቢችሉ እንኳን ነዳጅን ለቀሪው ዓለም አቅርበው ከሚያገኟቸው ገቢያዎች ወይም ደግሞ ከሚያገኟቸው ጥቅሞች ተቆጥበዋል። ይሄ ባለበት በዚህ ወቅት ላይ የተባበሩት አረብ ኤምሬት የዓለማችን የነዳጅ አቅራቢ ወይም ደግሞ ነዳጅ ላኪ ሀገራት ኦፒሲ አባልነቴን ለቅቄ እወጣለሁ ስትል ውሳኔዋንም የምትጀምረው ከመጪው ዓርብ ጀምሮ ውሳኔው ተፈጻሚ ይሆናል። መወሰን ብቻ አይደለም፣ ተፈጻሚነቱ ላይም የተባበሩት አረብ ኤምሬት እየሰራች ነው። ይህ ባለበት ሁኔታ ላይ የተለያዩ ሀገራት በህብረት ውስጥ ያሉ መደናገጥ ውስጥ ገብተዋል። መደናገጥ ውስጥ መግባት ብቻ ሳይሆን የነዳጅ አቅራቢ ሀገራት ፈተና ሊሆንባቸው የሚችል መሆኑም እየተነገረ ነው። ምክንያቱም ከፍተኛ የሚባል የነዳጅ አቅርቦት ያላት የተባበሩት አረብ ኤምሬት ከዚህ ጥምረት ውስጥ መውጣቷ
እጅግ አስጊ ስለሚሆን የተባበሩት አረብ ኤምሬት ከዚህ ጥምረት ከመውጣቷ ጋር ተያይዘው ግን ኢትዮጵያ ለምትባል ሀገር አስገራሚ እድል መጥቶባታል። የተባበሩት አረብ ኤምሬትና ኢትዮጵያ መካከል ያለው የሁለትዮሽ ዲፕሎማሲ ግንኙነት ይታወቃል። ዲፕሎማሲያዊ ግንኙነት ከመፍጠር ባለፈም የተባበሩት አረብ ኤምሬት በኢትዮጵያ ላይ ያላት የኢኮኖሚ ፍላጎት፣ ፖለቲካዊ ፍላጎት፣ ዲፕሎማሲያዊ ፍላጎት ይታወቃል። ስለዚህ ኢትዮጵያ አሁን ባህር አልባና ወደብ አልባ በመሆኗ ነዳጅ አለማውጣቷን ተከትሎ ነዳጅን መነሻ አድርጎ ኢትዮጵያ ላይ ተጽዕኖ ለመፍጠር ነዳጅ ላይ ያነጣጠረ የሆነ ኢትዮጵያ ላይ ሀሳቦችን እያመነጩ የሚገኙት እንደነ ግብፅና እነ ኤርትራ ያሉ ሀገራት ጭምር አሁን ላይ የተባበሩት አረብ ኤምሬት ይህን ህብረት ለቃ ስትወጣ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት አጠናክራ ለኢትዮጵያ ነዳጅ አቅራቢ ለመሆን የሚያስችላት ነው። ኢትዮጵያ በተመጣጣኝ ዋጋ በፍጥነት እንዲሁም ደግሞ በተጠናከረ የሁለትዮሽ ግንኙነት ነዳጅን በቀላሉ ለማግኘት የሚያስችላትን እድል ከተባበሩት አረብ ኤምሬት ታገኛለች። ይህ ደግሞ በሀገራችን የሚስተዋለውን የነዳጅ እጥረት ችግር ለመፍታት ከዛም ባለፈ ደግሞ በመካከለኛው ምስራቅ ጦርነት አማካኝነት የተፈጠሩ ያሉ የወደብ እንቅስቃሴዎች መስተጓጎልን ተከትሎ ውጥረት ውስጥ እንዳትገባና ከፍተኛ የሚባል የነዳጅ ተጠቃሚ ለመሆን የሚያስችላት ነው። ስለዚህ የተባበሩት አረብ ኤምሬት ይህን ጥምረት ለቃው ስትወጣ የራሷን ብሔራዊ ጥቅም ከማስጠበቅ በተጨማሪ ከተባበሩት አረብ ኤምሬት ጋር ጠንካራ አጋርነት ያላት ኢትዮጵያንም ተጠቃሚ የሚያደርግ ነው። ኢትዮጵያን ብቻ ደግሞ ሳይሆን ከተባበሩት አረብ ኤምሬት ጋር ወዳጅ የሆኑ በቀጠናው የሚገኙ ሀገራትንም ተጠቃሚ የሚያደርግ ዜና ነው። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋብዛችኋለሁ። ቸር ቆዩ።